ስላቶ ዝናው ገነነ የምናወራ መሰለኝ እኮ ብሌንና እኔ እንኳን ስንስማማ የሆነ ነገር እንደተሳሳተ ትንሽ አይባልንም? የእሱ ትውልድ በጠቅላላ ይቅርታ ያውቅ። እንደውም አያቴ ክፍል ነው የምተኛው፣ ከአንቺ ጋር አልተኛም። መጥፎ ባህሪዋን እያየህ ለምን ችላ እንደምትላት አልገባኝም። ይህም ባህሪዋን ከማን እንዳገኘችው ስለማቅ ነው። ስንዱ በጣም የሚጣፍጥ ቁርስ ሰርታለች። እህቴ ሳትበላ አልበላም ብዬ ልጠራሽ ነው የመጣሁት። የምራቸውን ነው? ለሚወዳት ልጁ የሰጣትን ውርሱ ማንሳቱ በጣም አስከፍቶኛል። በገዛ ገንዘቤ የፈለግኩትን ማድረግ እችላለሁ። ታገስ ያልኩ ለዚህ ነበር። I'll get you the latest from the ongoing war in Ukraine, which is now in its 6th month. In the latest, Russia destroyed an ammunition depot, just storing US-made HIMARS missiles in the central Ukrainian city of Kharkiv. Abba, የት ነበር? አትናገርም? የት ነበርክ? ከጓደኛዬ ጋር። ከየትኛው ጓደኛ ጋር? እዛች ልጅ ጋር ተመልሰህ ሄድክ አይደል? አረ እኔ ከእሷ ጋር አልተገናኘሁም። እና እስከዚህ ሰዓት ከየትኛው ጓደኛ ጋር ነበርክ? አባት አይደል እየጠየቀ ያለው? የት ነበርክ? ከደሊና ጋር ነበር። ምንድን ነው ችግር? እኔ ችግር የለብኝ። ምን አልክ? ታዲያ እንዴ ለእናንተ ስለ እኔ ማንም ሰው እንዳላገኝ ነው የምትፈልጉት? ጭራሽ ልትቆጣ ነው የምትፈልገው? ከዛች ልጅ ጋር አቁም ስባል ለምንድን ነው የማትሰማው? ገና በልጅነት ምንድነው ሴት ላይ መንጠልጠል? ዱላ ካልሆነ አይገባውም። ግን ተው ሲባል እኮ እየባሰበት ነው። አሁን ጭቅጭቅ አልፈልግም። ሂድ ወደ መኝታ ክፍል፣ ሰላም ልደርበት። በአባ ምክንያት ጠበቃዋ ለእኔ መስራት እምቢ አለች። እሱ ለእኔና ለብሌን ውለታ እየዋለልን እንደሆነ ነው የሚያስቡ። አሁን ይህን ማን ያምናል? ምን እያልክ ነው? እሱ ይሄ አጠቃላይ የውርስ ጉዳይ የኔና የብሌንን ግንኙነት ያዳብረዋል ብሎ ያስባል። እንዲህ አይነት የማይረባ ነገር ሰምቻለሁ።
ስልክህን አምጣ። ለምን ለምን አትበለኝ። አምጣ ስል በቃ አምጣ። ከዚህ በኋላ ከምሽቱ 12 ሰዓት በኋላ አምሽቶ መምጣት እንዳታስበው። ቆይ ምን አድርገህ ነው? ለምን እስከ 1 ሰዓት አመሸ ብለው እኮ ነው ይኸውልህ ግርግር። እርግጠኛ ነህ ግን በሱ ብቻ ነው? ከሌላ ጋር እንዳመሸው እኮ ነው። ምን እያደረክ ነው ምስጋና? እነጋሽ መላኩ ለእሱ ያላቸውን አመለካከት እያወቅ እነሱ ፊት ጨዋ ሴት ኖር አታውቅም። እማዬ ሳሮን ምን ስትላት እንደነበር አላስተዋልም? የሳሮንና የደሊና ይለያያል። ምን ነው የሚለያየው? አንተ ስለምትወዳት ንዴትህን ባትወጣብኝ ደስ ይለኛል። አንተ ምን እነሱን እየሆንክብኝ ነው? ይኸውልህ እሷ ልጅ መጥፊያ ነች። ያንን ደግሞ ለማወቅ ብዙ መልፋት አይጠበቅብህም። ይኸውልህ እናንተ ምንም አላችሁ ምን ደሊና ለእኔ ጥሩ ሴት ነች በቃ። ኧረ እባክህ እና ታዲያ መልካም ሴት ነች እያልከኝ ነው? አዎ በማታውቀው ነገር ሰውን አኮንን። እሺ ይኸውልህ እዚህ ሁሉ የተፈጠረው ችግር ውስጥ የገባው በእሷ ምክንያት ነው። እሺ አስታውስ። የሆነ ችግርማ አለብህ። ሰው እንዴት አንበጣ ይፈራል? አንቺ እንዴት ውሻ ትፈሪያለሽ እንዴ? ውሻ እኮ ይናከሳል። ሁሉም ውሾች ይናከሳሉ ማለት አይደለም። የቦሌ ውሾች ናቸው የማይናከሱት። ውሻ ደግሞ ሰፈር እየመረጠ መናከስ ጀመረ እንዴ? እዚህ ሰፈር ያሉ ውሾች ምግብ የሚገዛላቸው የለም። ለነገሩ እውነትሽን ነው። እኔም የድሮ ቤታችን እያለው ፓፒ የሚባል የጀርመን ውሻ ተገዝቶልኝ አሳድር ነበር። ውሻውን የሚያበላው ጥበቃችን ነበር ከውጭ ስጋ እየገዛ። የምርህን ነው? የምሬን ነው። ደግሞ በዛ ላይ ጥሬ ስጋ ይበላ መሰለሽ? እና ካልተቀቀለ ንክች የማያደርግልሽ። ውሻችሁም እንደናንተ ሞልቃቃ ነበረ። አንተ ግን አንበጣ መፍራትን አቁም። እጄ ላይ ሲያርፍ ዝግንን ነው የሚለኝ። አሁን ግን ፍራቻዬን መጋፈጥ ያለብኝ ይመስለኛል። እስከ መቼ ተንቦቅቦቀ? እናንተ ባካችሁ አትጣሉ። በዚህ ዓለም ላይ አንዳችሁ ለአንዳችሁ ብቻ እንዳላችሁ ስንት ነው የምለፈልፈው? ይጣላን አልነበረም ማለቴ። እየዋሸህ ነው እያልከኝ ነው? እሺ አሁን ይቅር ተባባል። ይቅርታ ሜላት። ይቅርታ አልኩልህ። እንደ ወላጆቻችን እኮ የምንጣላ መስሎት እኮ ነው። እንዲህ ስንቀልድ አላየህ? እኔ አላውቅም። ሰው ሁሉ ወዴት እየሄደ እንደሆነ ግራ ገብቶኛል። ሰራተኞቹ ወደ ስራ አርፍደው እየገቡ ነው። ይህን የሚቆጣጠረው ሰለሞን ነው፣ እኔ አይደለሁም። አናግረውስ። አንቺን እያናገርኩሽ። እስከ መቼ ነው ግን እሱን የምታርቀው? ልጅህ እኮ ነው። በሁለታችሁ መካከል ነገሮች እንደዚህ መራር መሆን የለባችሁም። እንደ ወላጅ ምክር ሲያስፈልግኝ መጥቼ ጠይቅሽ ነበር። የሰለሞን ጠበቃ መሆንሽን አቁሚ። እሱ ጥሩ አይደለም። ትክክል እኮ ስለሆነ ነው። እሱ በቀላሉ የሚረታ ሰው ነው። አንቺ ባትኖሪ ኖሮ እስካሁን ተስፋ ቆርጦ ነበር። እና መጥፎ እኔ ነኝ? እንደዛ እየሆነ ያለው በእኔ አይደለም።
ምን ልትሰድቢኝ ከሆነ ጨርሽ። ይሁ ምን ተፈጠረ? እንዴት ብዬ እንደምነግርህ አላውቅም። ተማሪዎቹ ደስ የማይል ፎቶ እየተቀባበሉ እንደሆነ ወሬ ሰምቼ ነው የመጣሁት። ምን አይነት ፎቶዎች? የባለ ፎቶውን ስብዕና የሚነካ እንደሆነ ነው የሰማሁት። የኛ ተማሪዎች? አዎ። እና አንቺ ይህን ነገር ከየት ሰማሽው? እንደዚህ አይነት ነገር እኮ አለመስማት ብትፈልግ እንኳን አትችልም። የኛ ተማሪዎች ከሆኑ ነገሩን ማጣራት አለብን። ነገሮችን አጣርተን ዳር እስከምናደርስ ድረስ ክርክሩን ወደ ሌላ ጊዜ ማስተላለፍ አለብን። ትክክል ነሽ። በእንደዚህ አይነት ሁኔታ ስለ ክርክሩ ማሰብ አንቺ አመሰግናለሁ። ስትወጪ በሩን ዝጊ። አንድ ነገር በቃቱ ስንዱ ተናገር። ምንድን ነው? ችግር የለውም። እኔና ሰለሞን ከቤት ልንወጣ ነበር። ለምንድን ነው የከለከልከን? ልጄን ወስደሽ ላስቲክ ቤት ውስጥ መኖር ፈለገሽ ነበረው አይደለም? እንደዛ እንዲሆን ደግሞ አልፈለኩም። የላስቲክ ቤት አይደለም። እስኪ አሁን እንኳን እውነቱን እንነጋገር። እሺ፣ ጉዳዩ እንደዛ ከሆነ ለምንድን ነው ሰለሞንን መጠጥ ቤት ውስጥ ኃላፊነት የሰጠው? ውርሱ አይገባውም? ብቁ አይደለም? ብቁማ ነበረ። ታዲያ ለምን ከለከልከው? ሰለሞን የራሱን ምርጫ መርጧል። ሁልጊዜም ምርጫው አንተ ነበርክ። አይደለም፣ ምርጫው አንቺ ነበርሽ። ከእንዳንቺ አይነት ሴት ጋር ትዳር መስርቶ ለመኖር ሲወስን የሚመኘውን ህይወት ለመኖር ምንም ተስፋና ምኞት ወኔ እንደሌለው ተረዳው። እንዴት እንደዚህ ትላለህ? አንቺም ሆንሽ እሱ ይህን ቤት ለማሳደግ የብልን ያክል ብቃቱም ቁርጠኝነቱም የላቸው። ጥሩ፣ እውነታው ይኸው ነው። ህይወት እንደዚህ ነች።
ሰለሞን እሱን የምትታገል ሴት መርጦ ቢሆን ኖሮ ምናልባት ተስፋ ነበር። ስለጠበቃችሁኝ አመሰግናለሁ። በትምህርት ቤታችን ውስጥ አጸያፊ የሆነ ፎቶ እየተዘዋወረ እንደሆነ ሰምተናል። የሰማችሁት ነገር አለ? ይኸውላችሁ ልጆች፣ ይሄ ምርመራ አይደለም፣ ፍንጭ ብቻ ነው የምንፈልገው። የሰማችሁት ነገር የለም ማለት ነው? አዎ፣ ምንም ነገር አልሰማንም። ጥሩ እሺ። የሆነ ጊዜ መውራቱ ስለማይቀር የሰማችሁትን ነገር ለእኛ አሳውቁ። ጨርሻለሁ። ለምንድን ነው የፈለጋችሁ? ስለ ፎቶ አባት አውቋል። ምን? እውነቱን እንዳንናገር ደግሞ አንተ እንዳለቀክ የሚያሳይ ምንም ማስረጃ የለም። ወይኔ በቃ አለቀልኝ፣ ገደለኝ። ለምንድን ነው አንተ የሚገልህ? ዱል ትምህርት ቤት ውስጥ እኮ እኔ እንዳደረኩት እኮ ነው የሚወራው። እኛ ግን ማን ፎቶሾፕ አድርጎ እንደለቀው እናውቃለን። ማረጋገጫ የለንማ፣ ማረጋገጫ የለንም። እኔ ለዚህ ነው ፎቶዬን ሶሻል ሚዲያ ላይ ፖስት ማድረግ ማለት ነው። ማንም ሰው አንስቶ የፈለገውን ማድረግ ይችላል። አባ እንድናወራ እፈልጋለሁ። አሁን ለመነጋገር ውስጤ ዝግጁ አይደለም። ጥሩ፣ አንተ ማውራት አይጠበቅም፣ እኔ አወራለሁ። ለእኔ ይሄ አይገባኝም። ላለፉት ብዙ ዓመታት ያረኩት ነገር ቢኖር በታማኝነት አንተን ማገልገል ብቻ ነው። አንተ ግን አሁንም እንደ ባላንጣ ለምን ታየኛል? እየሰማኸኝ እንደሆነ አውቃለሁ። ምንም ነገር መስማት እንደማልፈልግ እንዴት አይታየህ? ግድ የለኝም። ደደብ ወይንም ዘገምተኛ እንደሆንኩ ብታስብ የመጀመሪያ ሰው አይደለም። ብሌንንም ከኔ በላይ ብታስበልጣት የመጀመሪያ ሰው አይደለም። ከሕፃንነታችን ጀምሮ ይህንን በአስተማሪዎችና በተማሪዎች ለምጄዋለሁ። ይህንን ሁሉ ችዬ አልፌዋለሁ። አሁን ግን እዚህ ተቀምጠ ግሮሰሪው ላይ እና እዚህ ቤት ያፈሰስኩት ጉልበቴ መና ሲቀር ዝም እንድትል አልፈቅድልኝ። ሰለሞን፣ ለአባቷ ምንም ነገር ስላልተውክላት የልጅ ልጅ ጣጣ ውስጥ ናት። በአንተ ምክንያት ሜላት ትሰቃያለች። እንደ አባትነት የተሻሉ ነገሮችን መምረጥ ያንተ ጉዳይ ነው። ስላልተሳካልህ አትወቀስ። ምንድን ነው የሚያጨቃጭቃችሁ? እሱን ጠይቂ። አባ አባ አትረብሹኝ። ችላ ማለትህን አቁም። አሁን እኛን መስማት ያለበት ሰዓት ነው።
እሺ አሁን ተረጋጋ። ጭራሽ በሌላ ምክንያት ላይ እንጠልተውኛል። አሁን ደግሞ እንደዚህ አይነት ነገር እንዳደረግኩ እየተወራ እንደሆነ ሲሰሙ በቃ ቀጥታ ነው የሚሰቅሉት። አውቃለሁ አስቸጋሪ ነው፣ ግን እኮ ራስን መቆጣጠር አለብን። ምን ማድረግ እንዳለብን እሱ አላውቅም። ተረጋጉ እንጂ ሰዎች። ያለ ምርጫ እውነቱን መናገር ብቻ ነው። አንተ ከሳሮን ጋር ምንም አይነት ግንኙነት እንደሌለኝ ስነግርህ መቼ አመንከኝ? ታዲያ አንተ ያላመንከኝ እነሱ ሊያምኑ? ሰላም፣ አንቺን እኮ ነው የማናግረው። ምንድን ነው የምትፈልጊው? ምንም ምክር ለመስጠት ልክ እንደ ጓደኛ። ለሚቀጥለው ጊዜ ለማንም ስልክሽን አነሽን አትሰጪ እሺ? ሰዎች ክፉ ናቸው። ምን ነው ደህና አይደለሽም እንዴ? ነገሮች አስቀያሚ እንደሆኑ እያየክ ደህና ነሽ ትለኛለህ? አውቃለሁ። ለዛ እኮ ነው የመጣሁት። ለምን? ይኸውልሽ ሳሮን፣ እኔና አንቺ ጓደኛ ማቾች እንዳልሆንና ፎቶን ደግሞ እኔ እንዳለቀኩት ለቤተሰቦች ማሳመን አለብኝ። እናማ እነሱ እንዲያምኑ ከአንቺ መስማት አለባቸው። በእንደዚህ አይነት ሰዓትም ስለ ራስህ ብቻ ነው የምታስበው? ምን ላድርግ በእናትሽ ሳሮን፣ እኔ በማላውቀው ነገር ገብቼ ተሰቃየሁ እኮ። የኔ መዋረድና መንቋሸሽ ሳይሆን ያንተ መጨነቅ ነው የሚያሳስብህ። ይኸውልሽ ምናልባት ግን ልናስረዳቸው እንችላለን። ቴዲም ልውልም ከኛ ጋር እኮ ነው የሚሆኑት። እርሳው። እባክሽ ሳሮን፣ ሄደህ መናዘዝ ትችላለህ። እኔን ግን ተወኝ። የምርሽ ነው? በቁም ነገር ነው የምናገረው አባ። ይህን ነገር እስከምታስተካክል ድረስ ቲቪ የሚባል ነገር የለም። ለልጅ ልትቆጪኝ እየሞከርሽ ነው? እባክህን አባ። ሰለሞን፣ መናገር የምትፈልገውን ተናገር። ከልጅነቴ ጀምሮ እኔ ላይ ችግር እንዳላስብ ነው። ነገር ግን ችግሩ አባቴ ከጎኔ ስላልሆነ ነው። ቆይ ለምንድን ነው ከጎኔ መሆን ያልፈለግ? እኔ ችግር አለብኝ? ስንዱ ሌላ መንገድ እንዳለ ነገር አይገርም፣ ግን አላመንኳት። አሁንም አላምናት። ምንም ችግር የለብህም ወንድሜ። እህቴ አመሰግንሻል፣ ግን ይሄንን ቃል እሱ እንዲለው ነው የምፈልግ። አይሽ እኔን መውደድ ለሱ ይሄን ያህል ከባድ ነው? አዎ፣ አንተ እንደወደ መጠየቅ ከልክ ያለፈ አባ። ሁሌ ጠዋት ፊትህን ባየሁ ቁጥር ራሴን ከስድብ ቆጥበዋል። ያቺ ክፉ እናት ፈለቀችን ያስታውሰኛል። እሱን አትስማው ብሌን፣ ዝም በይ። ልፍስፍስነት፣ ወኔ ማጣት፣ አነጋገር ልክ እንደሷ፣ አበላለል ልክ እንደሷ፣ ስትስቅ እንኳን እንደሷ ነው። እኔን ለማሸበር ወደዚህ ላክችን ይመስል ያቺ ሴት ያደረገችኝን ሁለታችሁ መቼም አታውቁትም። ስለዚህ አዎ፣ አንተ ለእኔ ልጅነት አትገባም።
ከልቡ አይደለም። ከልቤ እንደሆነ በደንብ ታውቀዋል።